ሲደረግ እንግዲህ በመጀመሪያ እንደ ፓርቲያችን ትልቅ ምስጋና ነው ያለን። ምክንያት የማህፀን በር ካንሰር ወይም ሰርቬክስ የምንለው በወረዳችን በዞናችን በክልላችን በከፍተኛ ሁኔታ እናቶችን እየጎዳ ያለ አደገኛ በሽታ ነው። ስለዚህ የና አደገኛ በሽታ በየጊዜው ምቹ ሁኔታ እየፈጠርን ግንዛቤ እየፈጠርን ችግር ውስጥ የገቡትንም ትሪት በማድረግ የእናቶችን አጠቃላይ ሁኔታ መከላከል ስለሚያስፈልግ ይህ ፕሮግራም መዘጋጀቱ አስፈላጊ ነው ብዬ አምናለሁ። ከዚህ በመቀጠል እያንዳንዱ ይሄን ብቻ ሳይሆን ሌሎች ወረርሽኞችን ለመከላከል እንደ እናቶችና አጠቃላይ እንደ ወላዶች ከኛ የሚያስፈልግ በመጀመሪያ ሰላም ያስፈልገናል። አሁን በጣም ችግር እየገጠመን ያለ ሰላም ባለመኖሩ አንድ በሽታው ተከሰተ በኋላ እናቶች እንደሻቸው መጣው ክትትል ባለማድረጋቸው፣ ሁለት ቀድሞ በመከላከል ደረጃም እየተቸገረ ነው። ስለዚህ ለሰላም ሁላችንም እጃችንን መዘርጋት አለብን። አንተ እንዳልከው ያው እንደ ተቋም የሚመለከተንም ከጤና ጣቢያዎች ከሌሎች ጤና ጣቢያዎች ጋር በመተባበር የተለያዩ ግንዛቤ ማስጨበጫ ስራዎችንና የተለያዩ መከላከል ስራዎችን እየሰራ እንገኛለን። እንደተባለው የማህፀን በር ካንሰር በጣም አስከፊና በዓለም አቀፍ ደረጃ በጣም ከሚገድሉ የካንሰር በሽታዎች ውስጥ የመጀመሪያው ባይሆንም በኢትዮጵያ ከጡት ካንሰር ቀጥሎ በሁለተኛ ደረጃ የእናቶችን እየገደለ ያለ የካንሰር አይነት ነው። በዓለም አቀፍ ደረጃ በአመት ከ350 ሺህ በላይ እናቶችን እየገደለ ከ600 ሺህ እናቶች ከ600 ሺህ እና ከዚያ በላይ እናቶች ደግሞ በሽታው እየተጠቁ ይገኛሉ። ባለፈው በጀት አመት ውስጥ እንደ ክላስተር ወይም ደግሞ እንደ ወረዳ አንድ የምርመራ ማዕከል ነው ያለን ረቡ ገበያ። እሱ ላይ 11 ፖዚቲቭ እናቶች ተገኝተዋል። ማለት ይሄ ማለት የመጀመሪያው ደረጃ ላይ ወይም ደግሞ እዚህ ማከም የምንችለው ደረጃ ላይ በስክሪኒንግ ወይም ደግሞ እዚህ በምንሰራው የምርመራ ወይም ደግሞ የማህፀን በር ካንሰር ልየታ ስራ ማግኘት ችለናል። ሁሉንም አክመናቸዋል እዚህ ማለት ነው። በክራዮቴራፒ ማሽን አለ እዚሁ ይታከማሉ ማለት ነው። ዋናነት የማህፀን በር ካንሰር በጣም መከላከል የምንችለው ነገር ግን ደግሞ አንድ ጊዜ ከተያዘ እና አድቫንስድ ስቴጅ ላይ ወይም ደግሞ ሁለተኛውና ሶስተኛው ደረጃ ላይ ከደረሰ በኋላ ለማከም በጣም አስቸጋሪ ወደ ሌሎች የሰውነት ክፍሎቻችን የሚሰራጭ አይነት የካንሰር አይነት ነው። መነሻውን የማህፀን በር ያድርግ እንጂ ወደ ሌሎች የውስጥ ኦርጋኖቻችን ማለት አንጀት፣ ልብ፣ ጉበትና ሌሎች መሰል ኦርጋኖች ላይ የሚሰራጭ በሽታ ነው። በሽታው የሚያመጣው በዋናነት የሚመጣው ኤችፒቪ ቫይረስ በሚባል ወይም ደግሞ ሂዩማን ፓፒሎማ ቫይረስ የሚባል ቫይረስ ነው። ሂዩማን ፓፒሎማ ቫይረስ በዋናነት የሴቶች ብልት አካባቢ ይኖራል፣ ግን አጋጣሚውን ሲያገኝ ወደ ካንሰር መቼ ይቀየራል ካልን እሱ ቀድመው እናቶች ወይም ደግሞ ከ18 ዓመት በታች ቀድመው የግብረ ስጋ ግንኙነት ከጀመሩ እናቶች አንዱ አጋላጭ መንስኤ ይሆናል። ሌላኛው ደግሞ ክትባት አለመከተብ። እንደ ሀገር የክትባት ስኬጁል የሁሉም ልጃገረዶች ከ9 እስከ 12 ዓመት ያሉ ልጃገረዶች ቤት ለቤትም ይሁን በትምህርት ቤት ደረጃ ይህንን ክትባት ማግኘት አለባቸው። ይህንን ክትባት ካገኙ ከ198 እና ከዚያ % በላይ መከላከል ይችላሉ። ከዚህ በፊት 2 ዶዝ ነበር የሚሰጠው፣ አሁን በአንድ ዶዝ መከላከል ይችላሉ ማለት ነው። ነገር ግን ይሄንን አለማድረግ አንዱ የበሽታ አጋላጭ ይሆናል ማለት ነው። ሌላኛው ደግሞ ከብዙ ሰዎች ጋራ ግንኙነት ማድረግ። ከብዙ ሰዎች ጋር ግንኙነት ማድረግ ማለት አንድ ሴት ከብዙ ወንዶች ጋር ግንኙነት ማድረግ። ሌላኛው ደግሞ ብዙ ሰው ጋራ ግንኙነት የሚያደርግ ሰው ጋራ ማግኘት። ይህ ማለት ምንድነው? አንድ እናት አንድ ወንድ ብቻ ታውቃለች፣ ግን ያ ወንድ ብዙ ሴቶች ጋር ግንኙነት የሚያደርግ ከሆነም ይህም አንዱ አጋላጭ ሆና ማለት ነው። ስለዚህ በዋናነት ከብዙ ሰው ጋር ግንኙነት ማድረግም ወይም ደግሞ ከብዙ ሰው ጋር ግንኙነት የሚያደርግ ሰው ጋራ ግንኙነት ማድረግ ለበሽታው አጋላጭ መንስኤ ይሆናል ማለት ነው። ሌላው
ሌሎች የኤስቲአይ የሚባሉት ወይ ደግሞ የሴክሹዋል ትራንስሚትድ ኢንፌክሽን የሚባሉት የነሱ ካሉ ለበሽታው አጋላጭ ነው። ከዚህ በተጨማሪ ሰውነታችን የበሽታ መከላከል አቅምን የሚቀንሱ በሽታዎች ተጋላጭ ከሆነ ለምሳሌ ኤችአይቪ ያለባቸው እናቶች ለዚህ ተጠቂ ናቸው። በዋናነት ቫይረሱ ብልት አካባቢ ስለሚኖር የበሽታው መከላከል አቅም በቀነሰ ቁጥር ለነሱ ተጋላጭ ሆናሉ። ወደ ካንሰር ያድጋል ማለት ነው። ወደ ካንሰር እንዲያድግ ምቹ ሁኔታ ይፈጥራል ሰውነታችን በሌሎች በሽታ ከተጠቃ ማለት ነው። ስለዚህ በዋናነት ሁሉም እናቶች በተለይ በዚህ ማለት የስክሪን ካታጎሪ ውስጥ ባሉ እስከ 49 ዓመት ያሉ እናቶች ግንኙነት ካደረጉ በኋላ በየጊዜው መመርመር አለባቸው። ቀድመን ከመረመር ቀድመን እናውቀዋለን፣ እናክመዋለን አድቫንስ ሳይደርስ ማለት ነው። ሌላኛው ደግሞ እንዲሁ በዋናነት እናቶች የሚመከረው ልጆቻቸውን በጣም የልጆች እድገት ላይ በጣም መጨነቅ አለባቸው። በተለይ ቀድመው ግንኙነት እንዳይጀምሩ እና ስለ ልጆቻቸውን ደግሞ የኤችፒቪ ማስከተብ ላይ ስራ ቢሰሩ የሚል እንትን አለ። ያው የማህፀን ካንሰር መጀመሪያ ላይ እዚህ የማይለግ የወር አበባ ያመመኝ ያለ እንደፍኛ ወጋት ያመኛል። ጋሽ አስራቶ የሚባል ዶክተር እዚህ በቃ በጣም ክትትል እያረገልኝ ያለ ያው ደሃ ስለሆንኩ ሌላ ቦታ ከተማ ሌላ ተሻግሬ ያለድኩም ወደ ባህር ዳር እዚህው በቃ ሲያመኝ ይሄዱ ስታይ የባሰኘደ ፈሳሽ አለው ይሸታል በጣም ግን አሁን በሕክምና ላይ ያለው ብዙ ለውጥ አግኝቻለሁ። ያው ወገብና ማህፀን የተያያዘ ነው ያሉ ነው። ማህፀኔን ፈሳሹ ደህና ነኝ። ወገቤን ነው እንጂ ለውጥ አግኝቻለሁ። በቃ እንደኔ ሁሉም ሰው ቢታከም ያው ፍቃደኛ ነኝ። እኔም እዚያን ጊዜ ትኩረት አድርጌ ብታከም ኖሮ በቃ መፍትሄ ያገኝ ነበር ብዬ አስባለሁ። አመሰግናለሁ። ጨርሻለሁ። ዛሬ ላይ ያካሄድ ነው የማህፀን በር ካንሰር የግንዛቤ ፈጠራ ስራችንንና አጠቃላይ የምርመራ ስራ ነው ያደረግነው በዛሬው ዕለት። እንግዲህ እንደሚታወቀው የማህፀን በር ካንሰር ከካንሰር አይነቶች በአጠቃላይ በስፔሻሊ ከካንሰር አይነቶች በሁለተኛ ደረጃ የሚገኝ ማለትም ከጡት ካንሰር ቀጥሎ የማህፀን ካንሰር ብዙ እናቶቻችን ብዙ እህቶቻችን እያሳጣ ያለና ከጊዜ ወደ ጊዜ የሚያዙ እናቶችና የሚሞቱ እናቶቻችን ቁጥር በጣም እያደገ ነው። እውነት ለመናገር እንደ ኢትዮጵያ ስናየው ራሱ ከ7500 በላይ እናቶች በአመት ይያዛሉ። ከዚህ ውስጥ 5000 እና ከዛ በላይ የሚሆኑት በአመት ይሞታሉ። ይሄን አስከፊና ገዳይ የሆነን በሽታ ለመከላከል እንግዲህ እንደ ሮገቢያ ጤና አጠባበቅ ጣቢያና እንደ ስናን ጤና ጽሕፈት ቤት ኃላፊ በህብረት በአንድነት ከአጋር አካላት ጋር በመሆን ብዙ ተግባራትን እየሰራን ነው። እኒህን ተግባራትን ስንሰራ በዛሬው ዕለት በዋነኝነት ከስፔሻሊ ከከተማ ቀበሌዎቻችን ከ01 እና ከ02 ሮገቢያ ከተማ ቀበሌዎቻችን እናቶቻችን ጤና ኤክስቴንሽኖች በቤት ለቤት በመንቀሳቀስ ግንዛቤን በመፍጠርና ወደ ጤና ጣቢያ መጥተው ጥቅል የዛሬውን ፕሮግራም እንድናካሄድ ማድረግ ተችሏል። በዛሬው ፕሮግራም እንዳጠቃላይ ከሁለቱ ቀበሌ ከ150 እናት በላይ ተገኝቷል። ይሄን እናት እንግዲህ ጥቅል የመጀመሪያ ያደረግነው የግንዛቤ ፈጠራ ስራ ነው። ግንዛቤ ፈጠራ ካደረግን በኋላ በተለይ ለዚህ ተጋላጭ ሊሆኑ ይችላሉ ብለን ያሰብን እናቶችን አሁንም እየመረመርን ነው፣ ምርመራ ላይ እንገኛለን። ቀጣይም ይሄ ምርመራ ይቀጥላል። ይሄ ምርመራ ከጀመረ ኦልሞስት ከ3 አመትና ከዛ በላይ አስቆጥረናል። ስለዚህ በዋነኝነት ይሄን በሽታ ለመከላከል እንደወረዳም በጥቅል እየሰራ ነው ያለ የክትባት ተግባራትን በተለይ ከ9 አመት እስከ 14 አመት ልጃገረዶችን ከግብረ ስጋ ግንኙነት ከመጀመራቸው በፊት እያስጀመርን ያለንበት ነውና አጠቃላይ ይሄንን ተግባር ቀጣይም የምናስቀጥለውና የብዙ እናቶችና እህቶቻችንን ህይወት የምንታደግበት ነው የሚሆን የሚል ነው አጭር ሀሳብ መስጠት የፈለኩት።